የጡት ካንሰር አብዛኛውን ጊዜ የሚፈጠረው ከ99% በላይ ሴቶች ላይ ነው። ውስጤ የመጣው ነገር በቃ መሞት የሚለው ነገር ነው እንጂ እንደዚህ ግንዛቤው የለኝም ነበር። ህክምና ላይ ከመግባቴ በፊት አለብሽ ሲባል ያው ምድርና ሰማይ የተገለባበጠብኝ። 3 በካንሰር ከሚሞቱ ሴቶች መካከል አንዷ በጡት ካንሰር የምትሞት ሴት ነች። ደረጃ 1 ላይ የተገኘ የጡት ካንሰር እስከ 95% በላይ የመዳን እድል አላቸው። መኖሪያቸውን በአዲስ አበባ ያደረጉት ወይዘሮ ሶሄር ደጁ ቀደም ሲል የጡት ካንሰር ታማሚ እንደነበሩና በበሽታው መያዛቸውን ባወቁ ጊዜ ለከፍተኛ ድንጋጤና ጭንቀት ተዳርገው እንደነበርም ይናገራሉ። በወቅቱ ህክምናውን በመከታተል ብዙ ፈተናዎችንም ተጋፍጠው እንደነበርም ያስታውሳሉ። ህክምና ላይ ከመግባቴ በፊት አለብሽ ሲባል ያው ምድርና ሰማይ የተገለባበጠብኝ። ምክንያቱም እንዲመቆምም አልመሰለኝ። ከዛ ግን ያው ህክምና በሂደት ሐኪሞችም ሲያስረዱኝ እንደኔም ሰው ሳይ ለካ ብቻዬን አይደለሁም አልኩ። ያው ታካሚም ስታይ እንዳንተ ተስፋ ታረጋለህ። እኔ በጣም የከበረኝ በሰዓቱ ልጄ ህፃን ነበር። አንድ አመት ከ4 ወሩ ነበር እና ሚዝልኝ ሰው አልነበረ። እኔና ባለቤቴ ብቻ ነን እና የልጄ ነገር ነበር በጣም የሚያሳስበኝ። ከኔ የበለጠ ህክምና ስገባ የታርገዋለሁ። ምክንያቱም ባለቤቴ ከኔ ጋር ይሆናል፣ ልጄ ማን ይዝልኛል? እሱን ነበር የከበደኝ በሰዓቱ። ከህክምናው ይልቅ በቃ እሱን ነበር የሚያስጨንቀኝ። ያው እግዚአብሔር ይመስገን በዚህ አጋጣሚ ጓደኞች ጥሩ ጓደኞች ነበሩኝ። አንዷም ልጄ ያዘችልኝ፣ አንዷም ከኔ ጋር እየተመላለሰች፣ አንዷም ከኔ ጋር እያደረች እንዲህ ብሎ አለፍኩት ያን ጊዜ። ወይዘሮ ሶሄር አሁን በህክምናው ሙሉ ጤንነታቸው እንደተመለሰም ይናገራሉ። ሙሉ ለሙሉ ያው ጡቴም ተሰራ። ህክምናው በጣም ጥሩ ነበር። በጣም እንክብካቤ ነበረው። ኬሞም ወስጃለሁ፣ ጨረርም ወስጃለሁ። ዶክተር ያለህን በአግባቡ ህክምናን ካረክ ትድናለህ፣ ትኖራለህ። እንደማንኛውም በሽታ ታክመህ ትድናለህ። ያው እንደምታየኝ ማለት ነው። እግዚአብሔር ይመስገን። ወይዘሮ ሴት የለም ሰለሞንና ወይዘሮ መሰረትም የካንሰር ህክምናን ጀምረው ክትትል ላይ እንደሆኑ ይናገራሉ። በምርመራው መሰረት የጡት ካንሰር እንዳለብኝ ተነገረኝ። ሲነገረኝ ቀጥታ ወደ ህክምናው ነው የሄድኩት። ሰርጀሪ ተሰራው፣ ሁሉ ነገር ታከምኩኝ። ሰርጀሪ ተሰርቼ ከዛ ደግሞ ወደሚቀጥለው ትሪትመንቶች ነው የሄድነው። በጣም ደንግጬ ነበር። ካንሰር ሲባል የሆነ ጡቴም ሲቆረጥ መዳን እንደማልችል፣ ህይወት መቀጠል እንደማይችል፣ ልጆቼን ማሳደግ እንደማልችል ነው ውስጤ የመጣው ነገር። በቃ መሞት የሚለው ነገር ነው እንጂ እንደዚህ ግንዛቤው የለኝም ነበር። ግን ለካ ታክሞ እንደሚዳንም ሳውቅ መኖር እንደምችል አምኛለሁ። ታካሚዎቹ በወቅቱ ቅድመ ምርመራ አድርገው ህክምናቸውን ቢጀምሩ ኖሮ ምናልባትም ህመሙ ሳይባባስ በቀላሉ መከላከል የሚችሉበት እድል ሊፈጠር እንደሚችልም በቁጭት ይናገራሉ። ቀድሞ በመሄድ አካልህም አይጎድልም፣ ባለበት ታክሞ ትኖራለህ። ዘግይተህ ስትሄድ ግን አንደኛ ብትኖር እንኳን ብትድን እንኳን የሆነ አካልህ ይጎድላል፣ ትንሽ እንኳን ብትዘገይ። ከዛ የበለጠ ብትዘገይ ደግሞ ያው እስከ መሞትም ትደርሳለህ። ቶሎ ሳይኖርብንላ ካንሰር ሳይባሉላ መታከም እንደምንችል ባንዘገይ ጥሩ እንደሆነ እኔ ላይ አሁን ዘግጅቻለሁ እላለሁ በራሴ ራሱ ማለት ነው። በዓለም አቀፍ ደረጃ በሴቶች ላይ ከሚከሰቱ የካንሰር ህመሞች እስከ 30% የሚይዘው የጡት ካንሰር እንደሆነ የዘርፉ የህክምና ባለሙያዎች ይናገራሉ። በመላው ዓለም 2.3 ሚሊዮን ያህል ሰዎች በየዓመቱ ለጡት ካንሰር የሚጋለጡ ሲሆን ከእነዚህ መካከልም ከግማሽ ሚሊዮን በላይ የሚሆኑት ለሞት እንደሚዳረጉ የዓለም ጤና ድርጅት ጥናት ያስረዳል። በሀገራችንም በየዓመቱ 16000 የሚጠጉ ሴቶች በጡት ካንሰር እንደሚያዙ መረጃዎች ያመለክታሉ። በዓለም አቀፍ ደረጃ የጡት ካንሰር በጣም ስር የሰደደ ነው። በሀገራችንም ካየን በአንድ አመት ብቻ እስከ 16000 የሚደርሱ ሴቶች በጡት ካንሰር እንደሚጠቁ መረጃዎች ያሳያሉ። ከዚህ ውስጥ እስከ 9000 የሚሆኑ እናቶች ይሞታሉ። ብዙ ሴቶችን ደግሞ ህይወት በማሳለፍም የመጀመሪያውን ደረጃ የሚይዝ ካንሰር ነው ማለት ነው። በህክምና ቦታዎች በመናገኘው መረጃ ከ5 ካንሰር ከተያዙ ሴቶች አንዷ በጡት ካንሰር በሽታ የተያዘች ነች። ሞቶቹን በተመለከተ ደግሞ በሶስት በካንሰር ከሚሞቱ ሴቶች መካከል አንዷ በጡት ካንሰር የምትሞት ሴት ነች። ይሄ ማለት ምን ማለት ነው? በእኛም ሀገር በከፍተኛ ደረጃ ለሴቶች ሞት ከሚዳርጉ የካንሰር አይነቶች በዋነኝነት የጡት ካንሰር የሚጠቀስ ነው።
የካንሰር ታማሚዎች በሽታው ስር እስኪሰድ ወደ ሕክምና አለመሄድ ታክሞ የመዳን እድሉን እንደሚያጠበው የሕክምና ባለሙያዎች ይገልጻሉ። ቀድሞ መምጣት ነው። ምንም ምልክት ሲያዩ ቶሎ መምጣት ያን ማድረግ ይኖርባቸዋል። ያን ማድረግ የመዳን እድላቸውን ከፍ ያደርጋል። ለምን ደረጃ 1 ላይ የተገኘ የጡት ካንሰር እስከ 95% በላይ የመዳን እድል አላቸው። 5 ዓመት የመኖር እድላቸው ያን ያህል ነው። ደረጃ 2 ሲሆን እስከ 90%፣ ደረጃ 3 ሲሆን እስከ 85 ኦር 75% ይወርዳል። ደረጃ 4 ሲሆን 5 ዓመት የመኖር እድላቸው እስከ 25% እና ከዛ በታች ነው የሚወርደው። እንዳይድኑ ወይም ደግሞ ይሄ ነገር ወደ ሞት እንዲያደርስ የሚያደርገው አንዱ ነገር አርሊ ወይም ደግሞ በጊዜ ወደ ሕክምና ተቋም አለመምጣት ወይም ደግሞ ካንሰሩ ከተሰራጨ ወይም ደግሞ ማዳን ከሚቻልበት ደረጃ ካለፈ በኋላ እንዳይመጡ እንደዚህ አይነት የቅድመ ካንሰር ምርመራዎችን ቢያደርጉ። የጡት ካንሰር ከፍተኛ የስነ ልቦና ጫና ከማስከተል ባለፈ አካላዊ ጉዳትና ከዚያም ሲያልፍ ለሞት የሚዳርግ ህመም ነው። በሽታው ሲነገር ትሪትመንት ስታደርግ ያለው ነገር ጸጉርህ ሲረግፍ በቃ ብዙ ነገሮች ወደ ኋላ ያስቀሩሃል። በሰዓቱ በቃ የሆነ ድንጋጤ ይፈጥርብሃል። ግን በቃ ያን ቻሌንጆችን ተቋቁሜ ያልፌ ያ ኬሞ ራሱ ቻሌንጅ ይፈጥርብሃል። ጨረር የሚባለው እንደገና ደግሞ ገንዘቡ ራሱ ያለው ነገር ብዙ ፈተናዎች ሊኖሩ ይችላሉ። እሱን ደግሞ ተቋቁመ ማለፍ እንደምችል እና መኖር እንደምችል አምኛለሁ። የጡት ካንሰር አንዲት ሴት ሲይዝ ልጆቿ ሊበተኑ ይችላሉ፣ ቤተሰቧ ሊበተኑ ይችላሉ፣ ስራዋ ይበደላል። ይሄ ዞሮ ዞሮ ማህበረሰብ ላይ እንደ ሀገር ትልቅ ተጽዕኖ ያመጣል። ለሕክምና የሚወጣው ወጪ የሷ ወጪ ብቻ አይደለም፣ የሀገርም ወጪ ነው። ስለዚህ በጣም ትልቅ ተጽዕኖ አለው። ሳይኮሎጂካሊ ሴቶች በጣም ይጎዳሉ። ካላዊ ህመሙን ከአካላዊ ጉድለቱም ውጪ በስነ አእምሮ ብዙ ይጎዳሉ ሴቶችና ለዛም ነው የስነ አእምሮ ሕክምና ወይንም ሳይኮሎጂካል ሰፖርት እንዳንድ በጣም አስፈላጊ የሆነ ኮምፖነንት ኦፍ ትሪትመንት አርገን የምንወስደው። ለጡት ካንሰር መጋለጥ ምክንያት በጥናት የተረጋገጠ ነገር ባይኖርም ልንቆጣጠራቸው የምንችላቸውና የማንችላቸው ተብለው እንደሚመደቡ ባለሙያዎች ያስረዳሉ። ማንለውጣቸው ወይንም ማንቆጣጠራቸው አጋላጭ ምክንያቶች ለምሳሌ የጡት ካንሰር አብዛኛውን ጊዜ የሚፈጠረው ከ99% በላይ ሴቶች ላይ ነው። 1% የጡት ካንሰር ታማሚዎች ግን ወንዶች ሊሆኑ ይችላሉ። ከዚህ ውጪ እድሜ እየጨመረ ሲሄድ የጡት ካንሰር የመጋለጥ እድሉ ይጨምራል። በቤተሰብ ውስጥ ከዚህ በፊት በጡት ካንሰር የተጠቃ ሰው ካለ የዛ ሰው በካንሰር የመጠቃት እድሉ ከ2 እስከ 3 እጥፍ ይጨምራል። ከዚህም ውጪ የዘረመል ችግሮች ጄኔቲክ ሙቴሽን የምንላቸው ብራካ1 ብራካ2 የምንላቸው የዘረመል ችግሮች አሉ። እነዚህ ደግሞ ያሉባቸው ሰዎች በጡት ካንሰር የመጠቃት እድላቸው በጣም ከፍ ያለ ይሆናል። ከዚህ በፊት የጡት ካንሰር የተከሰተበት ሰው ሁለተኛ ጊዜ በጡት ካንሰር የመያዝ እድሉ ይጨምራል። አካባቢያችን የሚፈጥራቸው የራሱ የሆኑ ሪስኮች አሉት። ለምሳሌ ልጅ አለመውለድ፣ አለማጥባት፣ እነዚህ ኤክሰርሳይዝ አለማድረግ፣ አመጋገብ፣ እነዚህ የራሳቸው የሆነ ተጽዕኖዎች አላቸው። ስለዚህ እነዚህ ነገሮች ማስተካከል ይቻላል። የጡት ካንሰር በባህሪው በጊዜ የህመም ስሜት ባለማሳየቱ በሽታው ድብቅ ሆኖ እንዲቆይ ቢያደርገውም በየጊዜው ቅድመ ምርመራ ማድረግ የከፋ ጉዳት ሳይደርስ የመዳን እድሉን ከፍ ያደርገዋል። የወር አበባ ከመጣ በኋላ ባለው የመጀመሪያ ሳምንት ጡታቸውን እንዲያዩ እንዲዳብሱ ይመከራል። ይሄ አንዱ የመከላከያ ወይም ደግሞ በጊዜ የመድረሻ መንገድ ነው። እድሜያቸው ከ40 ዓመት በላይ የሆኑ ሴቶች ወይም ደግሞ ማንኛውም ሴት እድሜዋ ከ40 ዓመት በታች ቢሆንም ጡታቸው ላይ የተለየ እባጭ፣ ከጡት ጫፍ ፈሳሽ፣ ቆዳ ላይ የተለየ ለውጥ የሚያዩ ከሆነ ወደ ሕክምና ተቋም መምጣት አለባቸው። ይሄ ሕክምናውን በጊዜ እንድንጀምር ወይም ደግሞ ሕክምናውን በጊዜ እንድናደርግ ይረዳናል። የተጋላጭነት ሁኔታቸው በጣም ከፍ ያሉ ሰዎች ለምሳሌ በቤተሰብ ውስጥ የጡት ካንሰር ታሪክ ያለባቸው ሰዎች፣ ምናልባት ተመርምረው የዘረመል ችግር ያለባቸው ሰዎች፣ እንደዚሁም በልጅነታቸው ለጨረር የተጋለጡ ሰዎች፣ ከዚህ በፊት የጡት ካንሰር ኖሯቸው የሚያውቅ ወይንም ደግሞ ወደ ጡት ካንሰር ሊቀየሩ የሚችሉ
ግን ካንሰር ያልሆኑ እጢዎች ከዚህ በፊት የወጣላቸው ሰዎች ካሉ እነዚህ ሰዎች የማሞግራፊ ምርመራ ወይንም የጡት ራጅ ምርመራ ወቅታዊ የሆነ በአመት አንድ ጊዜ ቢያንስ ማድረግ ይኖርባቸዋል። ሕክምናው የሚጠይቀው ከፍተኛ ወጪ ከታማሚዎች የሕክምና መዘግየት ጋር ተዳምሮ ካንሰር ገዳይነቱን ብቻ ሲያውጅ እንዲኖር አድርጎታል። ይሁንና በጊዜው ተመርምረው ሕክምና የተደረገላቸው ደግሞ ፈውስን አግኝተው ተሞክሯቸውን ለሌሎች በማካፈል ተስፋ ለመሆን ሲጥሩ ይታያል። ከታከምኩኝ ወዲህ ሰው ጡቴን አመመኝ እንደዚህ ሆንኩ ምናምን ሲል አረ ሕክምና ቦታ ሂጂ እኔ ራሱ ታክሜ ነው ዳንኩት። እዚሁ ሆስፒታል ራሱ ክትትል እንመጣለን። ክትትል በምንመጣበት ወቅት ምን ቢቀርብኝስ ከዚህ ሁሉ ጭንቀት ምናምን የሚሉ ሰዎች አሉ። ታክሜ ያለው እንደዚህ ነው ዳንኩት ብዬ ተስፋ ሆናቸዋለሁ ማለት ነው። እንደነሱ የሆኑ ሰዎችን በዙሪያቸው በማግኘት ከነሱ ምክር በመውሰድ እኔ አሁን በጣም ብዙ ሰው ምክር መስጠት እችላለሁ። ምክንያቱም ያለፍኩበት ነው። ያን እንደዛ ሲደረግ የአዲስ የሚመጣ ሰው አለብህ የሚባል ሰው የስነ ልቦና ጫና ይቀንስለታል። ብቻዬን አይደለሁም ለካ ብሎ ያስባል። ለካ ብዙ ሰው አለ በዙሪያዬ ብሎ ያስባልና ግንዛቤ በመስጠት በየቦታው እንደሚዳን መንገርና አለመገለል ደግሞ የጡት ካንሰርን ለማዳን የቀዶ ሕክምናን ጨምሮ የጨረር፣ የኬሞቴራፒ፣ የሆርሞን ማደግ ሕክምና እንዲሁም የተለያዩ የሕክምና ሂደቶች እንዳሉ ይነገራል። ዋና ዋና የምንላቸው የቀዶ ሕክምና ወይንም የሰርጀሪ ሕክምና አለ። ከዛ በተጨማሪ በደም ስር የሚሰጥ የመድኃኒት ሕክምና የኬሞቴራፒ የምንለው፣ ሌላኛው የጨረር ወይንም የራዲዮ ቴራፒ ሕክምና አለ። ከዛ በተጨማሪ የሆርሞን ሕክምና አለ። የታርጌትድ ቴራፒ፣ ኢሚኖቴራፒ የምንላቸው አሁን አዲስ የመጡ የሕክምና አይነቶች አሉ። ማህበረሰቡ ስለ ጡት ካንሰር ያለውን ግንዛቤ በሚፈለገው ልክ አለማደጉ የህመሙን መስፋፋት እንዳይገታ አድርጎታል። ስለ ጡት ካንሰር ያለው ግንዛቤ አናሳ ነው በአጠቃላይ ለማየት። ነገር ግን ከቅርብ ጊዜ ወዲህ ለውጥ አለ። ለምን በመንግስትም በጤና ሚኒስቴርም ትልቅ ትኩረት ተሰጥቶበት እየተሰራ ያለ ጉዳይ ነው። አላማችን ምንድነው? 60% የሚሆኑ ሴቶች ቢያንስ የጡት ካንሰር ደረጃ 1 እና ደረጃ 2 ላይ ሆኖ ወደ ሕክምና እንዲመጡ ነው። ምልክት ኖሯቸው ደግሞ ወደ ሕክምና የሚመጡ ሰዎች በ60 ቀን ውስጥ ደግሞ ምርመራቸውን ጨርሰው ሕክምናቸውን መጀመር እንዳለባቸው ሁለተኛው አላማችን ነው። ሶስተኛው አላማችን ሕክምና የጀመሩ ታካሚዎች ደግሞ ሕክምናቸውን በደንብ ተከታትለው ሳያቋርጡ 80% ሙሉውን ሕክምናቸው መጨረስ እንዲችሉ እነዚህ ሶስቱን አላማዎች ይዘን እኛም እየሰራን ነው። እንደ ሚኒስትሪ ኦፍ ሄልዝም እየተሰራ ያለበት ነው። በጡት ካንሰር ህመም ላለመጠቃት የቅድመ ምርመራውን ሂደት በየጊዜው ማድረግ የህይወቱ አንዱ አካል ሊሆን ይገባል ይላሉ ባለሙያዎች። እድሜያቸው ከ40 ዓመት በላይ የሆኑ ሴቶች ወደ ሕክምና ተቋም እንዲመጡና የቅድመ ካንሰር ምርመራ እንዲያደርጉ ይመከራል። እነዚህ ሕክምናዎች በባለሙያ የሚደረግ የጡት ሕክምና ወይም ደግሞ የጡት ፍተሻ ይኖራል። ጡት ላይ እባጭ መኖሩ፣ ጡት ከጡት ጫፍ ፈሳሽ መኖሩ፣ ቆዳ ላይ ለውጥ መኖሩ ወይም ደግሞ በብብት ውስጥ ያሉ እባጮች መኖሩ በሕክምና ባለሙያ ቼክ ይደረጋል። እነዚህ ነገሮች ከሌሉ ወደ ቅድመ ካንሰር ሌሎች ምርመራዎች አሉ። ከነዚህ ውስጥ አንዱ አልትራሳውንድ ወይም ደግሞ የማሞግራፊ የምንላቸው የሕክምና አይነቶች ናቸው። በተጨማሪም የአካል ብቃት እንቅስቃሴ ማድረግ፣ ጤናማ የሆኑ ምግቦችን መመገብ፣ ከመጠን ያለፈ ውፍረትን ማስወገድና የአልኮል መጠጦችን ማቆም ለካንሰር ህመም ተጋላጭነትን እንደሚቀንሰው ባለሙያዎች ይመክራሉ።